ይሄ ከማትረባ ጋር የምር አትጃጃል። የምር ምንም አይጠቅምም። ደግሞ ፍቅር ይበልጣል ከምንም ነገር ማለት ነው። ፍቅር ምንም ነገር ያደርጋል። ገባ? ወደ ፍቅርህን ተመለስ፣ ወደ ልጆችህና ተመለስ። እሷም ደግሞ አራስ ናት፣ አታሰቃያት፣ አታስለቅሳት። የምር ለምን የመጣ ሁሉ በሷ ላይ አፍ እንዲከፍት ታደርጋለህ? ለምን ናይ አታሳዝንም? ብዬ የምሬ ነው። አንተም እኮ ወደህ አይደለም አውቃለሁ፣ ግን ወደ ራስህ እስቲ አስብ። ወደ ራስህ ገብተህ ወደ ራስህ ተመልሰህ ቤተክርስቲያን ሄደህ ጸልይ። ብዙ ነገር እኮ ወደ ራስህ ስትመለስ ሁሉም ነገር ይስተካከላል። እሺ ደግሞ እንደዚህ እንደተሰቃየህ አትቀርም። እሷም ደግሞ እንደዚህ እንዳለቀሰችው አትቀርም። እግዚአብሔር በአንድ ቀን ያስተካክላል። ግን እስከሚያስተካክል ድረስ ይሄ ጭንቀታችሁ ምናምን ደግሞ እናንተ አንድነታችሁ ቢኖር ማለት ነው፣ በእናንተ መሀል ክፍተት እራሳችሁ ባትፈጥሩ ማለት ነው፣ ምንም አይነት ማንም ሰው ማለት ነው አይገብም በእናንተ ፍቅር፣ አያፈርስም ፍቅራችሁን ማለት ነው። እናንተ ነው ክፍተት የምትፈጥሩት። ልክ ነሽ። እውነት በጣም ትልቅ ምክር ነው። በጣም ስልሽ ያው በጣም እንዴት ነው መልካም አንደበተ ርቱዕ የምትባይ አይነት ሰው ነሽ ስልሽ የሆነ ንግግርሽ ሰውን በጣም ይገዛል እና ንግግርሽ መልካም ነውና በጣም ምን ልበልሽ፣ በጣም የት ሀገር ነው የምትኖሪው? እኔ አረብ ሀገር ላይ ነኝ ያለሁት። ደግሞ ያገባሃትም አረብ ሀገር ላይ ብዙ 3 ዓመት ምናምን ተሰዳ ሰርታለች። እንደኛ ደግሞ ማስለቀስ የለብህም። አንተም ደግሞ 6 ዓመት ነው 3 ዓመት የምር ማይ አሳርፋቱ ብዬ በጣም ነው የምታሳዝነው። የምር ደግሞ ቆንጅዬ ልጆቹን ፍሬ ያፈርታለች። ደግሞ አንተን የሚመስሉ ልጆች ሰጥታለች። ይሄን የመሰለ የሞቀ ትዳርን ትተህ እንደዚህ በሜዳ ላይ መጣልህ እንኳን ምን ሆኜ ነው? ምንድነው ያጋጠመኝ? እኔ ቆይ ምንድነው ምን ሆኜ ነው ብለህ አታስብም እንኳን ነው። ናይ የምሬ ነው። እኔ እንኳን ማንም ሰው የሚቀና ትዳር ነው እንኳን ምንም ነገር ባይኖር የናት ትዳር በጣም ያምራል። የሚያምር ትዳር ውስጥ ላይ ይሄ ማይረባ እቺ የምር እኔ ሳስበው ማለት ነው እየሳደብካት ነው እንዳትለኝ። የምር ቲጂ ናት ማለት ጌታን ትንሽዬ የሆነ ትንሽዬ ልጅ አንተን ስታሰቃይ አይደል ማርያም፣ የምር እኔ በጣም እያስጠላኝ ነው። የምር ምን ሆኖ ነው? ትልቅ ልጅ አይደል እንዴ? አስተዋይ ልጅ አይደል እንዴ? ለሌሎቹ ትምህርት የሚሰጥ ልጅ አይደል እንዴ? እቺ ፍሬ ልጅ እቺ የሆነ ማትረባው የምትመስል ልጅ እንዴት ታሰቃያለች? ናሂ ምን ነክቶክ ነው? ምን ሆነህ ነው ናሂ? የምር እኔ በጣም ነው የሚከፋኝ። እንደ እህት በቃ እንደ እህት እንደ ሄሉ እንደ ወንድምክ እንደ ሄሉ አይተህን ቁጠር። የምር ይሄን ምክር ብትወስድ ወደ ቀልብ ተመለስ። ከእህትም በላይ ነሽ። በጣም ስደት ባይዘው ያስተማራት ሴት እኮ በጣም ጀግና ናት። እመቤቴ ነው የምልሽ ጀግና። አንቺ ውስጥ በጣም ትልቅ መልካም ሴት ነው ያየሁት። በቃ ምን ልበልሽ፣ በጣም እግዚአብሔር መልካም ትዳር ይስጥሽ። በጣም እግዚአብሔርን የሆነ በቃ ደስ የምትይ ሰው ነሽ። እግዚአብሔርን ነው የምልሽ እና እግዚአብሔር የተባረከ ትዳር ይስጥሽ። ሌላ ምንም ማለት እንደዚህ አይነት አስተዋይ ሴት እውነት ለመናገር ከስደት ነው የምትገኘው። እንዳንቺ አይነት አስተዋይ ውብዬም በጣም እጅግ በጣም አስተዋይ ናት። በጣም ከምልሽ በላይ ማለት ነው። በጣም እኔ አልኳችሁ እኮ እኔ ውብዬ በቃ እግዚአብሔር ነው የሰጠኝ የስደት በረከቴ ናት። ስደት ላይ 6 ዓመት በጣም ተሰቃይታለች። እኔ ውብዬን እግዚአብሔር ነው የምላችሁ። ዓለም ላይ ያለ ነገር ማንኛውንም ነገር ሰጥቼ ራሱ ደስተኛ ላደርጋት ነው የምፈልገው በጣም ማለት ነው። ናይ በቃለ አሁን አንተን በርታ ጎበዝ፣ በዚህ ውጣ፣ በዚህ ጀግናውን፣ በዚህ እንትን ያንተን ባይዘው ማለት ነው። ያንተን ወርቀት የሚፈልግ ብዙ አለ። የሰው ልጅ ከፍ ብሎ ሲታይ በጣም ብዙዎች ይቀናሉ። ከፍ ብለህ በሚያምር ሁኔታ ስትኖር ማለት ነው ያንተን ወርቀት የሚፈልግ ያንተ ደረጃ ዝቅ ብሎ ማየት የሚፈልግ ብዙ አለ። ገባ? ደግሞ አንተ ለነሱ መንገድ ክፍት አታድርግ። የምሬ ነው። የፍቅራችሁን ጥግ አሳይ እንጂ የጥላቻ ፍቅራችሁን ትተህ ሆይ ለምሉት። የምር እኔና ከዚች ልጅቷ ጋር ስትገናኝ እኔ ውብዬ በጣም ነው ማደንቃት። የምር እንደዛ
ትዳሯ ሲበተን ባሏ ከፊቷ ቀምታ ይዛ ስትወጣ እና ብላ ስታመነት ጎታ ስትሄድ ይቺ ጭራ ማርያም ወይ እኔ ከሷ ማርያም እበልጣለሁ። ለምን ብትለኝ ማለት ነው የምሬ ነው። ምን ብዬ ልንገርክ? የምር እኔ በጣም ነው የከፈኝ። እቺ ማታ ማርያም ትንሽዬ ልጅ አንተን ጎታ ትልቅዬ ልጅ ከቤት ስታስወጣ ውብዬ አቅም እኮ አላት፣ ግን ነገ ምን ይፈጠራል በምሏ በማሰቧ ነው እንደዚህ ዝም ብላ የምትለቅ ማለት ነው። ውብዬ በጣም ትዕግስተኛ ናት። በዚህ አጋጣሚ የምሬ ነው በጣም ትዕግስተኛ ለአንተ ሀሳቤ የመልካም ትዳር ናት። ገባ? ከእግዚአብሔር የተሰጠች መልካም ስጦታ በቃ እንደ አክሊል እያት። የጽያናትክ አክሊል የለ እንደሱ ያት። የምሬ ነው አክብራት። ይሄ ውብዬ በጣም ነው የምወዳት። እኔ የማልክደው ነገር ውብዬ በጣም ነው የምወዳት፣ በጣም ነው ማፈቅራት። ዘመኔን ሙሉ እታመንላታለሁ። ለአንድ ሰከንድ ከውብዬ ውጪ ከአንድ ሴት ጋር ህይወቴ ውስጥ በፍጹም አላስብም። ይሄ ቃሌ ነው፣ እግዚአብሔርን ነው የምላችሁ። ከውብዬ ውጪ እኔ ህይወት ብዬ ሌላ ያስኩት ህይወት የለኝም፣ እግዚአብሔር ያውቀዋል። ግን በቃ በህይወት ደግሞ ብዙ ፈተና ይገጥማል አንዳንዴ። ግን ደግሞ እስከዚች ሰከንድ ድረስ እስከ ዘላለም ድረስ ውብዬ ኖረች አልኖረች እታመንላታለሁ። ምክንያቱም ውብዬን አውቃታለሁ። ውብዬን ስለማውቃት ምን አይነት መልካም ሚስት እንደሆነች እንኳን ለኔ ማለት ነው ለሺው የምታስብ መልካም ሴት እኔ እንጃ በቃል መናገር አልችልም። እንባይ ነው የሚመጣው። እግዚአብሔር ነው አይነው አውቃለሁ እኮ ይገባኛል። አንተ ለሷ እንደምትታመን እሷም ትታመንብሃለች። ታምና አይደል እንዴ? ትላንት እንኳን አንተ እንደዛ እንኳን ገብተህ አስለቅሰ በእናቶቿ ፊት በአንተ ወላጆች ፊት ምናምን በጣም ገብተሃት አስለቅሰሃት በፍቅር ስትቀበል የምር እንደገና ደግሞ ልቧን ዛሬ ላይ የተለቀቀው ቪዲዮ ላይ ደግሞ ልቧ ተሰብሯል። እንደገና ድጋሚ ማለት ነው ወደ ቀልብክ ተመልሷል ብለን በጣም ደስተኛ ስንሆን እቺ ደግሞ ትመጣለች እና ድጋሚ ልቧን ተሰበረችው። እንደዚህ ማድረግ የለብህም። ምስት ከምንም ቅድሚያ ናት። እሺ ከፈጣሪ በታች ምስት ከምንም ቅድሚያ ናት። ለቤትክ አንተ አባወራ እንደሆንክ እሷ ደግሞ ለቤት እመቤት ናት፣ ለልጆች እናት ናት። ደግሞ ብዙ ስቃይ አይታ ነው ልጅ የምትወልደው። የልጆችን እናት አታስለቅስ። የምሬ ነው። ልጆች ወደፊት ደግሞ ይህን አይቶ እናቴን እንደዚህ አርግቶ ነው ለካ ያሰቃየው። እቺ ደግሞ ጤንጥዬ ልጅ የተወለደችው ሚጣ ማለት ነው። የምር እንኳን አሁን ክርስትና ሳሰው እየደረሰ ነው። ጎኗ መሆን አለበት። ብዙ ነገር እኮ አለ። እሷን መንከባከብ አለብክ። ለምንድን ነው እንደዚህ የምታደርጋት? ለምን ታሰቃያለና? በማርያም ወደ ቀድሞክ ተመለስ። እስቲ ራስህን አስብ። ሄድ ቤተክርስቲያን ሄደ ራስህ እስቲ ብቻ ሆነ ጸልይ። አምላኬ ወደ ቀድሞ ልቦና መልሰኝ። የምሬ ነው። ለምስቴም ታማኝ ባል እንድሆን፣ ለቤቴም ደግሞ ታማኝ የቤት አባወራ እንድሆን፣ ለልጆቼም አባት እንድሆን ብለህ ጸልይ። ይሄ የምሬ ነው። ከዚህ አይነት መንገድ ውጣ። ይሄ እኮ ሙቤ የሚባለው ወይንም አግብቶ አላየም ወይንም ወልዶ አላየም ምንም ያላየ አንተ ጋር አሁን ለሱ ምንም አይመስልም። አንድ ቀን እናንተ ይቅርታ ስትጠይቁ ውብዬ ልትቀበል ትችላለች። ይዋን ወንድም ሙቤ በጣም ወንድም ነው። አውቃለሁ። አንተን እኮ እየደገፋት ውብዬን በጣም እያሳዘነ ነው እሱ ማለት ነው። አይ በእናትህ ፕሊዝ ልለምንህ። እኔም ወደዋለሁ ግን ይኸውልህ በፍቅር በትዳራችሁ ውስጥ እየገባ ነው። እሱም ቢሆን ወዶ አይደለም እንኳን እናንተ ሁለታችሁም ወዳችሁ አይደለም። ባልፎ እናንተ ስትከራከሩ ምናምን ልጅቷ መታ እጇ ላይ ያደረገችው ነገር ላይ ነው ያለው ችግሩ ማለት ነው። ግን ይሄን ለምንድን ነው ቆመ ብለህ እራሱ አንተ ቪዲዮ አታይም እንዴ? ና ይሄ ቪዲዮ አታይም? ከአንተ ጋር እሷ ከልጆቹ ጋር እሱ ሲከራከር እናቷ አስታርቃለሁ ብላ ስትመጣ እየተከራከረች እጁ ላይ የሆነ ሰንሰለት ነው ምንድን ነው አደረገችው። የምሬ ነው። እሷ ጋር ታረቅ። እኔ እንደ ስጦታ አበረክትልሃለሁ። ምንም ነገር ቢሆን ማለት ነው። አንተ ያደረገውን ይሄ ወርቅ ብር ነው አይደል? እኔ አደርግልሃለሁ። የምሬ ነው። እንደ ስጦታ ከእሷ ጋር ውብዬ ጋር ተመለስና ማለት ነው። እሱን አውጥተህ ጣለው። የምሬ ነው። ናሂ ፍቅራችሁ ግን በጣም ነው የምፈልገው። ወደ ልጆች እና ተመለስ ናሂ። ፕሊዝ ፕሊዝ፣ በማርያም ልለምን እስቴ። የማንም መጫወቻ አትሁን፣ የማንም መሳለቂያ አትሁን። ናሂ
አንተ እኮ ትልቅ ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እኮ ከአንተ ትምህርት መውሰድ ያለበት ብዙ 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 አስተምረ ብዙ አግዛ ብዙ ረድተ ያለፈ ልጅ ነህ። እንዴት ነው በትንሽ ነገር ልብ በትንሽ ይሄ በ500 600 ማያክል በወርቅ በብር እንዴት ይታለላል ያንተ ልብ? ስጦታ እኮ ማንም ይሰጣል። አይኖ አውቃለሁ፣ ዩቲዩበር ነክ ሚዲያ ተጠቃሚ ነክ፣ ስጦታ ማንም ይሰጣል። ግን በዚህ ልክ አይሰጣም ስጦታ። ትዳርክ እስከሚበተን ድረስ አይሰጣም ማንም ሰው ልጅ ስጦታ ማለት ነው። ትዳር ደግሞ ከምንም በላይ ውድ ነው። በቃ ለአንተ ስጦታ የሚባለው ትዳር ነው። የልጆች እናት ናት። እኔ ፎሎ አድርጓት በእናታችሁን እግዚአብሔርን። እኔ ከአይምሮ በላይ የሆንሽ ፎሎ አድርጓት። ቤት በዚህ ያላችሁ ሁላችሁ ፎሎ አድርጓት። እኔ ከአይምሮ በላይ ናት እች ልጅ። የምርኔ ስለ ፎሎ አልፈልግም እኔ። አንተ ወደ ልጆች ተመልሰ ወደ ድሮ ፍቅራችሁ ተመልሳችሁ ወደ ሞቀ ጎጆ ተመልሰ ከህውዬ ጋር እየሳቃችሁ ቪዲዮ እንድትሰሩ ነው እንጂ ይሄ የማንም እንትን መጥቶ እናንተም ትዳራችሁ እንዲበጠብጡ ብዬ የማንም መጫወቻ ሆና እንድታለቅስ ምናምን አይደለም። ናይ ፕሊዝ፣ ለምን ሰው እንኳን አንዳንድ ምክሮችን እኮ ይሰጣል። ለምንድን ነው ማትሰሙ? ስማ፣ አንዳንዴ እኮ የሰው ምክር ጥሩ ነው። አንዳንዴ የሰው ምክር የሚያጣላ ወደ ሌላ መንገድ የሚወስድም ምክር አለ፣ ግን ጥሩ ምክርም አለ። ገባ? ልክ ነሽ። የምሬ ነው። እግዚአብሔርን ምን ልበልክ፣ የምር እኔ በጣም ነው እየደበረኝ፣ በጣም ነው እየከፋኝ። ሁሌም ቪዲዮ መጥቶ ሲያሳየው ምናምን አንድ ቀን እንኳን ላይ ብላይ ነበርክና ልገባ አስቤ ነበር አላስገባኝም። እና ናሂዬ ወደ ቀድሞ ተመልሰ ይቅርታ ውብዬንም ጠይቀ ደግሞ ያለቀሰችውን እንባ ክሰክ ከልጆች ጋር በደስተኛ ሆነ ደስተኛ ህይወት እንድትኖር ነው የምፈልገው። ማናቸውንም የምሪ ነው ማንንም አታስከትል ወደ ጎን። ይህ ምንድነው ማይጠቅሙ ሰዎች ወደፊት ለአንተ ትዳር ለማይሆኑት ልጆችን ወደ ኋላ ካታስከትል። የምሪ ነው ማንም አይጠቅሙ። ገባ? ለአሁኑ ሊያምሩ ይችላሉ። ከዚህ በኋላ በቻልኩት እንግዲህ ሞክራለሁ። ብቻ ግን በጣም በጣም አመሰግናለሁ። በጣም ትልቅ ምክር ነውና ለብዙዎች የሚተርፍ ምክር ነውና ፈጣሪ ያክብርልኝ፣ እግዚአብሔር ያክብርልኝ። ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ። ብቻ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ላይ ችግር የለውም። እኔ ስታይ ጌታ የምሬን እኔ ከአንተ ታናሽ ምናምን ልሆን እችላለሁ፣ ግን ምክሬን ስለተቀበልክልኝ ደግሞ ገስት ላይ ኖሬ ስላስገባህልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ውድ ወንድሜ። ሰው ደግሞ እግዚአብሔር ደግሞ ሁሉ ነገር በጊዜው አስተካክሎ እናንተም ደግሞ ወደ ፍቅራችሁ ወደ ቤትክ ተመልሰ እንደዚህ አይነት ኮሜንት አትስጡ። ይሄ ጮብ ምናምን ይሄ ብለማ ምን ያደርጋል? ይሄ እንደዚህ አይነት ነገር ከምትሰጡት የምር ጸልዩ። እሱም ወዶ አይደለም፣ የምሬ ነው፣ ወዶ አይደለም፣ ተገዶ ነው። ይሁን ነገር የሚያስገድድ በሰው ህይወት ላይ እናንተ ባላሰባችሁት ነገር ላይ ቻሌንጅ የሚሆን ነገር አለ። ደግሞ ወንድሜ ይህን ቻሌንጅ አልፈ አንተም ደግሞ ለሁሉ ማለት ነው በቃ ምሳሌ እንደመሆን ተስፋ አደርጋለሁ። በጣም አመሰግናለሁ እህቴ። እንግዲህ ፎሎ አድርጌሻለሁ። ፈጣሪ ያክብርልኝ ስለሁሉ። አንተ ነው ፈጣሪ ያክብርልኝ። በጣም ነው የምወድህ። ደግሞ ውዬም ወዳታለሁ። ደግሞ ማርያም ናሂ ይሄን ማለት ነው ከአንገትህ ሀብልን አውልቅና እኔ እንደ ስጦታ ውብዬ እንደሰጣች እኔ እሰጥሃለሁ። ጌታ ነው ብልክ አውልቅና ጥለው እኔ እሰጥሃለሁ። ማርያምንም እመቤቴ ነው ምልክ ጌታ ነው ምልክ ምን ልበልክ ጊዮርጊስን እኔ እሰጥሃለሁ። ይሄን ጣለውና ማለት ነው እኔ በቃ የተባረከ እሰጥሃለሁ። ትዳራችሁን የሚባርክ ሀብል እሰጥሃለሁ። እሺ ማርያምንም ይሄ ህይወታችሁ የሚበጣብጥ ነገር አይደለም። እኔ እሰጥሃለሁ። በቃ ይብሬ ነው ናሂ ጌታው እኔ የሰው ትዳር ሲበጣበጥ በጣም መልካም እግዚአብሔር ያክብር።
ምንም አይደለም ናሂዬ። ሰላም ሰላም ላይ እንዴት ነህ? እንዴት ነህ ያሬዶ? ደህና ነህ? ሉል ፎሎ አድርጌ ነበር አልመለስክልኝ። አሁን መለስኩልህ። እንዴት ነህ? ደህና ነህ? ሁሉ ሰላም። እንዴት ነው ጤንነት? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔርም ያል እስማ አልቦ ነገር ዘይሳነው ለእግዚአብሔር ይላል መጽሐፍ ላይና እግዚአብሔር አምላክ የማይሳነው ነገር የለም ናሂዬ። የምሬ ነው። ይሄ የሚደረገው